የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምላሽ እንዲዘፍኑ የተደረጉ ድምፃውያን 20 ሚሊዮን ብር እንደተከፈላቸው ተሰማ። የቴዲ አፍሮ ዘፈን ከመለቀቁ በፊት ዳስጣል የሚለው ሙዚቃ ይዘት በመንግስት ባለስልጣናት ይታወቅ እንደነበርም ታውቋል። ይህንን መነሻ በማድረግም ረዘም ያለ ጊዜ ተወስዶ ዝግጅት መደረጉን የቤተ መንግስቱ ምንጮች ለጣቢያችን አሳውቀዋል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ አቶ ልደቱ አያሌው በቴዲ አፍሮ አልበም ዙሪያ አስተያየታቸውን ሰጥቷል። ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል ሲሉ የገለጹበትም ይገኝበታል። እንመለከተዋለን። የህወሓት ማዕከላዊ ኮሚቴ ያሳለፈው ውሳኔ የዓለም አቀፍ የመገናኛ ብዙሃንን ትኩረት አግኝቷል። ኤኤፍፒ አንድ የድርጅቱ ከፍተኛ አመራር ውሳኔው የተላለፈበትን ምክንያት እንደነገሩት ዘግቧል። ከአማራ፣ ከአፋር፣ ከሱዳን እና ከኤርትራ ጋር መነጋገር እንፈልጋለን በሚል ከፍተኛ አመራሩ መግለጻቸውንም እንዲሁም ይህንን የተመለከተ ሪፖርትም ይዘናል። ምልምል ሰራዊቱ ወደ ድንበር መንቀሳቀሱ ተነገረም። ወደ ድንበር የተጠጋው ጦር ስልጠናውን አቋርጦ ወደ ውጊያ ሊገባ እንደሚችልም ተሰምቷል። ሌላኛው መረጃችን ነው። ኢራን በማስፈራሪያና ዛቻ ስር ሆነን አንደራደርም ስትል ገልጻለች። ዶናልድ ትራምፕ የባህር ክልከላው ይቀጥላል ሲሉ አንስተው የአሜሪካ ሚዲያዎችን በተለይም ሲኤንኤንን ጠቅሰው ወርፏል። የመካከለኛው ምስራቅ ቀውስ ቀጥሎ ኩዌት በምልከው ነዳጅ ላይ ከአቅሜ በላይ የሆነ ሁኔታ አጋጥሟል ስትል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የህወሓት ማዕከላዊ ኮሚቴ ያሳለፈው ውሳኔ የዓለም አቀፍ የመገናኛ ብዙሃን ትኩረትን አግኝቷል። ኤኤፍፒ አንድ የድርጅቱ አመራር ውሳኔው የተላለፈበትን ምክንያት እንደነገሩት ዘግቧል። ከአማራ፣ ከአፋር፣ ሱዳን፣ ከኤርትራ ጋር መነጋገር እንፈልጋለን በሚል ከፍተኛ አመራሩ መግለጻቸውንም እንደዚሁም የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያው ስምምነት በተደጋጋሚ መጣሱን ተከትሎም ከጦርነቱ በፊት የነበረውና በምርጫው የተመሰረተው ምክር ቤት እንዲመለስ በሚል መወሰኑ የሚታወስ ነው። ኤኤፍፒ የዜና ወኪል አንድ ስማቸው ጠቀስ ያልፈለጉ የህወሓት ከፍተኛ አመራርን መጠየቁን ገልጾም ይህንን ውሳኔ ያሳለፍነው የፌደራል መንግስቱ በተደጋጋሚ ባሳለፋቸው የተናጠል ውሳኔዎችና በፈጸመው የፕሪቶሪያው ስምምነት ጥሰት ምክንያት ነው ብለው እንደነገሩት አንስቷል። የዘገባ ምንጩ አክሎም ከአማራም፣ ከአፋር፣ ከሱዳን እና ከኤርትራ ጋር መነጋገርን እንሻለን ማለታቸውን አክሏል። ሮይተርስ እና የፈረንሳዩን የዜና ወኪል ዋቢ ያደረገው አልጀዚራም በትግራይ የቀድሞ ምክር ቤት እንዲመለስ የተላለፈው ውሳኔ በኢትዮጵያ ሌላ ጦርነትን ያዋልዳል የሚል ስጋትን ፈጥሯል ሲል አስፍሯል። የፌደራል መንግስቱ የሰራተኞችን ደሞዝ የሚሆን ገንዘብ ክልከላን ጨምሮም በክልሉ ሲወስዳቸው የቆዩ የተለያዩ እርምጃዎች ልዩነቱን እያሰፉ መምጣታቸውንም አብራርቷል። የቀድሞ ምክር ቤት የተመረጠበት ምርጫ በትግራይ ጦርነት እንዲቀሰቀስ ምክንያት ከሆኑ ጉዳዮች ዋነኛው ስለመሆኑ የጠቀሰው ዘገባው በዛ ጦርነትን በትንሹ 600 ሺህ በላይ ሰዎች ህይወታቸውን ማጣታቸውና በተለያዩ አካባቢዎችም ከ5 ሚሊዮን በላይ የሚሆን ህዝብ መፈናቀሉን አስታውሷል። አልጀዚራ የሰላም ስምምነቱን የጣሱ ተግባራት በተለይም ባለፉት ወራት ደግሞ ተደጋግሞ መከሰታቸውን ጠቁሞም የፌደራል መንግስቱ ትግራይ ውስጥ የድሮን ጥቃት ባሳለፍነው ጥር ወር መፈጸሙንም ማሳያ አድርጓል። እስከ 80 በመቶ የሚሆነው የትግራይ ህዝብ ያለበት ሁኔታ እርዳታና ድጋፍ የሚሻበት ቢሆንም ከፍተኛ እጥረት መከሰቱን የጤና ተቋማትም ለአደጋ መጋለጣቸውም ተመላክቷል። ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምላሽ እንዲዘፍኑ የተደረጉት ድምፃውያን 20 ሚሊዮን ብር እንደተከፈላቸው ተሰማ። የቴዲ አፍሮ ዘፈን ከመለቀቁ በፊት ዳስጣል የሚለው ሙዚቃ ይዘት በመንግስት ባለስልጣናት ይታወቅ እንደነበረም ታውቋል። ይህንን በማድረግም ረዘም ያለ ጊዜ ተወስዶ ዝግጅት መደረጉን የቤተ መንግስቱ ምንጮች ለኢትዮ ፎረም አሳውቋል። ለሁለቱ ድምፃውያን 20 ሚሊዮን ብር ወጪ እንዲከፍሉ የተደረጉ ባለስልጣናትም ታውቋል። ወጪውን የሸፈኑት ባለሀብት ከዚህ ቀደም አንድ የአዲስ አበባ አውቶቡስ 19 ሚሊዮን ብር ገዝቻ ቀረብኩ ብለው መነጋገሪያ የነበሩት ግለሰብ ናቸውም ተብሏል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሀገርን መሞት የሚገልጽና ኢትዮጵያ ከወደቀችበት ልትነሳ እንደሚገባም ዳስጣላን ሰው ብሎ ካቀነቀንና ኢትዮጵያ ድቅድቅ ጨለማ ውስጥ ሆናለች እያለ ካዜመ በኋላ በአንድ ፍርደ ገምድል ዳኛ እኛ ለምን እንለያያለን እያለ በሙዚቃው ከጠየቀም በኋላ የብልጽግናው አገዛዝ መረበሽ ውስጥ መግባቱን አሳይቷል። በዚህም በአዲስ አበባ ያገኛቸውን ሙዚቃ ሲሰሙ ያሰራቸውን ወጣቶችን
ሰዎችን በሽብር ወንጀሉ ያሰረ ሲሆን ፕሮፓጋንዳውንም በዚህ ልክ ቀጥሎበታል። በውጭ ሀገርና በሀገር ቤት በሚኖሩ የሚዲያ ሰራዊት አባላቱ በኩልም እንደዚሁም ራሳቸው ጠቅላይ ሚኒስትሩ በሚያደርጉት ንግግር ዘፈኑ ያሳደረው ተጽዕኖን ለማጣጣል ከመሞከራቸው ባሻገርም በኦሮምኛ ዘፈን እንዲዘፈንና መልስ እንዲሰጥም ተደርጓል። ይህንን ዘፈን እንዲዘፍኑ ትዕዛዝ የተሰጣቸው ደግሞ ገለና ጋሩምሳና ዮሳን ጌታሁን የተባሉ ግለሰቦች ሲሆኑም ለእያንዳንዳቸውም 10 ሚሊዮን ብር በጠቅላላ 20 ሚሊዮን ብር እንዲከፈላቸው ተደርጓል የሚሉት ምንጮች ይህንን ገንዘብ እንዲከፍሉ ታዞ የፈጸሙትም ያደታ ጁነዲን ወይንም ደግሞ ሙራድ በሚለው ስማቸው የሚታወቁት ባለሀብት ስለመሆናቸው ተገልጿል። ድምፃዊ ቴዎድሮስ ካሳሁን ይዞት ስለወጣው ዘፈን ይዘት አስቀድሞ መረጃ የደረሰው የጠቅላይ ሚኒስትር ቢሮም ለዘፈኑ የሚሆን ምላሽ እንዲዘጋጅ ያዘዙትም ራሳቸው አብይ አህመድ ናቸው ይላሉ ምንጮቹም። ትዕዛዙ የተሰጠው ለአዳነች አበቤ ነው የሚሉት እነዚሁ የቤተ መንግስቱ ምንጮች ከከንቲባዋ ጋር የኢኮኖሚ ግንኙነት እንዳላቸው የሚነገርላቸው ያደታ ጁነዲ ወይም ሙራድ በሚል ስም የሚታወቁት በብልጽግና ዘመን የተፈጠሩት ባለሀብት ናቸውም ተብሏል። ለሁለቱ ድምፃውያን በጠቅላላ 20 ሚሊዮን ብር ሰጥተው የዘለፋ ምላሽ ያዘፈኑት ባለሀብቱ ያደታም ለመንግስት መስሪያ ቤቶች መኪና እንዲያቀርቡ ካገዛዙ ይሁንታ የተሰጣቸውና ከ4 ዓመታት በፊትም አንድ የከተማ አውቶቡስ 19 ሚሊዮን ብር ገዛሁ ብለው በከተማ ቢሮ በኩል እንዲነገር ያደረጉ አገዛዝ ሰራሽ ነጋዴ እንደሆኑም ይናገራል። በ19 ሚሊዮን ብር ተገዛ የተባለው አውቶቡስ ከመደበኛ ዋጋው በ11 እጥፍ የበዛ እንደነበር በወቅቱ መዘገቡም አይዘነጋም። ባለሀብቱ የውጭ ኤክስፖርትም የተፈቀደላቸው ሲሆን በቅርቡ ደግሞ ብራይተን ፕሮፐርቲስ በሚል የተመረቀ የሪል ስቴት ድርጅት ያላቸው ሰው ናቸው። ግለሰቡ በእንግሊዝ ሀገር በስደተኝነት ይኖሩ የነበሩናም በብልጽግናው ዘመን ወደ ኢትዮጵያ እንዲገቡ ተደርገው በተለይም ከከንቲባዋ ጋር ልዩ ልዩ ንግዶችን የሚነግዱ በጥቂት ዓመታት ውስጥ ቢሊዮነር የሆኑ የአገዛዙ ወዳጅ እንደሆኑም ይነገራል። ግለሰቡ አሁን ደግሞ የህዝብን ችግር የሀገርን ውድቀት ሸፍኗል ለተባለለት ድምፃዊ ቴዲ አፍሮ ምላሽ በሚል ማዘፈን ጀምረዋል። አቶ ልደቱ አያሌው በቴዲ አፍሮ አልበም ዙሪያ አስተያየታቸውን ሰጥቷል። ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍች የጠፋበት ቅኔ ሆኗል ሲሉ የገለጹበትም ይገኝበታል። ፖለቲከኛው ልደቱ አያሌው የብልጽግናው መንደር ሰዎችን ጩኸት ነው አልቅሱ ነው በሚል እነርሱ ደግሞ በሌላ መንገድ ዳስ እንዲጥሉ ያስገደደውን አልበም በተመለከተ ምልከታቸውን አጋርቷል። ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው በማለትም ጀምረዋል። አቶ ልደቱም የተጽዕኖ ፈጣሪውን የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያም የታዘብኳቸው ያሏቸውን 8 ጉዳዮችንም አብራርቷል። በቀዳሚነት ያስቀመጡት ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው የሚለውን ሲሆን በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት በሚልም አስከትሏል። የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል አሊያም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝቡ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል የሚለውን መታዘባቸውንም እንደዚሁ። በሌላ በኩል የህዝበኝነት፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ መቀጠሉን እንደዚሁም አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ይሁን በትጥቅ ትግል አሳልፈው ከሰጡለት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት እንዳለው መታዘብ ችያለሁም ብለዋል። ኢትዮሪካና የወፍ በረር ትዝብቶች በሚል በላኩልን መልእክታቸው ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም የሚለውንም ያካተቱት አቶ ልደቱ አሸናፊና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና በመስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም ሲሉም አንስቷል። ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቼ የጠፋለት ቅኔ ሆኗል ሲሉ የገለጹበትም ይገኝበታል። ፖለቲከኞችና አንቂዎች 8 ዓመት ሙሉ ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስ ጣል ዜማና ቅኔው አነሳስቶታል። ይህንን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል ያሉት አቶ ልደቱ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለዋል።
ሰራዊቱ ወደ ድንበር መላኩ ተነገረ። ወደ ድንበር የተጠጋው ጦር ስልጠናውን አቋርጦ ወደ ውጊያ ሊገባ እንደሚችልም ተሰምቷል። በኢሚሬቶች ትዕዛዝ በብልጽግና ጉዳይ ፈጻሚነት በቤንሻንጉል ጉሙዝ ክልል ሚንጊ ወረዳ የተከፈተው ወታደራዊ ካምፕ ከሳምንታት በፊት ጥቃት እንደተሰነዘረበት መዘገቡ ይታወሳል። ያን ጥቃት ተከትሎ የፈጥኖ ደራሽ ኃይሉ ሰልጣኝ ታጣቂዎች ተበታትነው በአካባቢው ባሉ ጫካዎች ውስጥ ለቀናት ካሳለፉ በኋላም 500 የማይሞሉ ወታደሮች ከነበሩበት ሚንዲ ወረዳም 485 ርቀው ምስራቅ ወለጋ ውስጥ ደዴሳ ወረዳ ካምፕ ውስጥ እንዲገቡ እየተደረገ ስለመሆኑ መገለጹም እንደዚሁ። አሁን እነዛ ወታደሮች ወደ ሱዳን ድንበር መነቃነቃቸው ታውቋል። በቁጥር 500 ይደርሳሉ የተባሉት ታጣቂዎቹ ስልጠናቸውን አቋርጠው ከተሰባሰቡበት ደዴሳ ወታደራዊ ካምፕ ወደ ቤንሻንጉል ጉሙዝ ክልል ቶንጎም ቅሽማዶ በተባለ ቦታ ወደሚገኝ ወታደራዊ ስፍራ እንዲሰፍሩ ተደርጓልም ተብሏል። ከሱዳን ድንበር በ30 ኪሎ ሜትር ርቀት ላይ እንዲሰፍሩ የተደረጉት የጀነራል ሐሚቲ ታጣቂዎች ወደ ውጊያ ሊከቡ እንደሚችሉ እንደተነገራቸውም ነው የተገለጸው። ጉዳዩን በቅርበት የሚከታተሉ ምንጮች የዚህ የኢሚሬቶች ጉዳይ መፈጸሚያ በሆነው ካምፕ ላይ ኃላፊነት ወስደው እየሰሩ የነበሩት የቀድሞ የእዝ አዛዥ ጀነራል መሰለ መሰረት አሁንም የወታደሮችን ስምሪት እየመሩ ስለመሆኑም ተመላክቷል። በዚህም ካምቦ ከተማ 265 ኪሎ ሜትር ርቀት ከነቀምቴ ደግሞ 60 ኪሎ ሜትር ርቀት ላይ በሚገኘው ደዴሳ ወታደራዊ ካምፕ እንዲገቡ የተደረጉትና ከሱዳን ጦር እይታ ለማራቅ ተብሎ እንዲሰፍሩ የተደረጉት ሱዳናዊው የመሐመድ ቢን ዛይድ ታጣቂዎች በፊት ከነበሩበት ወደ ሱዳን ድንበር ተጠግተው ሰፍረዋል ተብሏል። የኢትዮጵያ ሉዓላዊ ግዛት ለወታደራዊ ኢላማነት እንዲውል ያደረገውና የመሐመድ ቢን ዛይድ ጉዳይ ፈጻሚ እንደሆነ የሚናገርለት የአዲስ አበባው አገዛዝ በሱዳኑ ጦርነት እየተሳተፈ መሆኑን በማስመልከት የሚቀርቡበትን ማስረጃዎችን አስተባብሎ የማያውቅ ሲሆን የሱዳን መንግስት በተደጋጋሚ ባወጣቸው መግለጫዎች ደግሞ የአብይ አህመድ አገዛዝ በሀገሩ የውስጥ ጉዳይ ላይ የሐሚቲ ደጋፊ ሆኖ መሰለፉንና ወታደራዊ ድጋፍ እያደረገለት መሆኑን ሲገልጽ መቆየቱም አይዘነጋም። ኢራን በማስፈራሪያና ዛቻ ስር ሆነን አንደራደርም ስትል ገልጻለች። ዶናልድ ትራምፕ የባህር ክልከላው ይቀጥላል ሲሉ አሳውቀው የአሜሪካ ሚዲያዎች በተለይም ሲኤንኤንን ጠቅሰው ወርፏል። የመካከለኛው ምስራቅ ቀውስ ቀጥሎ ኩዌት በምልከው ነዳጅ ላይ ከአቅሜ በላይ የሆነ ሁኔታ አጋጥሟል ስትልም አሳውቃለች። የአሜሪካና የኢራን ድርድርና ስምምነት ጉዳይ አሁንም በንጥልጥል ላይ ነው። አሜሪካ በቴህራን ላይ ተቀዳጀውት የምትለው ወታደራዊ ድል እንደዚሁም ሰሞነኛው የባህር ላይ እርምጃን በማንሳት ኢራን ከመስማማት በስተቀር አማራጭ የላትም እያለች ነው። ዶናልድ ትራምፕ አሁንም የባህር ክልከላው እንደሚቀጥል አረጋግጠው ኢራን ያሏትን አቅሞች ሁሉ መተንባታል ይላሉ። እንዲያም ሆኖም በኢራን ላይ የምናደርሳቸው ጥቃቶችን በተመለከተ ዘገቡ ያሏቸውን ሚዲያዎችን ወርፏል። እንደ ማሳያ ሲኤንኤንን አንስተው ባለፈው የፈረንጆቹ ዓመት የኢራን የኒውክሌር ጣቢያዎችን ዶጋመድ ያደረግንበት ኦፕሬሽን ሚድናይት ሀመር በተመለከተ ለጀግኖቻችን እንኳን እውቅናን አልሰጥም፣ ሁልጊዜ ማሳነስና ማጣጣል ነው ተሸናፊ ሲሉ ነው የገለጹት። ትራምፕ ባለፉት ተከታታይ ቀናትም ዶናልድ ትራምፕ እንደ ኒውዮርክ ታይምስ፣ ዘ ዎል ስትሪት ጆርናል፣ ዋሽንግተን ፖስትንም እየጠቀሱ ሚዲያዎቻችን አዘጋገባቸው አሜሪካ እንደተሸነፈች ነው የሚያስመስሉት በማለት ወቅሰው ነበር። የሆኖ ሆኖ በመካከለኛው ምስራቅ ያለው የዲፕሎማሲና የጦርነት ድባብ በተመሳሳይ ሚዛን ላይ ነው። ኢራን በተጽዕኖና በማስፈራሪያ ውስጥ ሁኜ መደራደር አልችልም ብላለች። የኢራን ከፍተኛ ተደራዳሪና የሀገሪቱ ፓርላማ አፈጉባኤ የሆኑት መሐመድ ባጋር ጋሊባፍ ፕሬዚደንት ዶናልድ ትራምፕ በኢራን ላይ የጣሉትን የባህር ላይ ወታደራዊ እገዳ አስመልክቶ ሲናገሩ ከአሜሪካ ጋር ወደፊት ስለሚኖረው ማንኛውም አይነት የድርድር ጠረጴዛ አዋጭነት ላይ ትልቅ ጥርጣሬን የወለደ በማለት ነው። መሐመድ ባጋር ጋሊባፍ ባሰፈሩት መልእክታቸው የትራምፕ አስተዳደር እያደረገ ያለውን ወታደራዊ ጫና አጥብቀው ኮንነዋል። አሜሪካ የባህር ላይ እገዳና ድርድርን ጎን ለጎን ለማስኬድ መሞከሯም ትክክለኛ የሰላም ፍላጎት ኖሯት ሳይሆን ኢራንን ለመጠምዘዝና ለማንበርከክ አሊያም ደግሞ ወደፊት ለምትከፍተው አዲስ ጦርነት ህጋዊ ሽፋንና ሰበብ ለመፈለግ ነው በማለትም ሴራ ሲሉ አንስተውታል። አክለውን በማስፈራሪያና በዛቻ ጥላ ስር የሚደረግ ማንኛውንም አይነት ድርድር በፍጹም አንቀበለውም በማለት ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ከፓኪስታኑ አቻቸው ኢሻቅ ዳር ጋር ንግግር ያደረጉ ሲሆን በዚህ የስልክ ውይይታቸው ወቅትም የዋሽንግተን አስተዳደር የተኩስ አቁም ስምምነቱን በተግባር ለማክበር ፈቃደኛ ለመሆኑም የሰላም ሂደቱን ትርጉም አልባ እያደረገው ነው ብለዋል። አሜሪካ እያካሄደች ያለው ተከታታይ የጦርነትና
የጫና እርምጃ ቀጠናው ለማረጋጋትና በጠረጴዛ ዙሪያ መፍትሄ ለማምጣት የተጀመረውን የዲፕሎማሲ ሂደት አስተጓጉሎታል። የትራምፕ አስተዳደርን በኢራን ላይ እያደረሰ ያለው የባህር ላይ እገዳም ወታደራዊ እንቅስቃሴ የሰላም ድርድሩን ቀጣይነት ጥያቄ ምልክት ውስጥ የከተተው ትልቅ ማነቆ ሆኗል ሲሉ አራግቺ አስረድቷል። አክለውም የኢራን መንግስት አሁን ላይ ያለውን አጠቃላይ የፖለቲካ ወታደራዊና የዲፕሎማሲ ሁኔታዎችን በጥልቀት እና በጥንቃቄ እየገመገመ ይገኛል ብሏል። ይህንን ጥልቅ ግምገማ ካጠናቀቀን በኋላ ቴህራን ወደፊት በሚኖራት የቀጣይ እርምጃ አቅጣጫና የድርድር እጣ ፈንታ ላይ የራሷን የመጨረሻ ውሳኔ እንደምታሳልፍም ለፓኪስታኑ አቻቸው አረጋግጧል። ይህ የመካከለኛው ምስራቅ ቀውስ የዓለም የኃይል አቅርቦት ላይ ከፍተኛ ተጽዕኖ ያሳደረ ስለመሆኑም ይታወቃል። በሆርሙዝ የባህር ሰርጥ ላይ በተጣለው የእንቅስቃሴ እገዳ ሳቢያም ኩዌት ወደ ውጭ በምትልካቸው ድፍድፍ ነዳጅና የተጣሩ የነዳጅ ምርቶች ላይ ከአቅም በላይ የሆነ ችግር እንዳጋጥማትም አሳውቃለች። የኩዌት መንግስት የነዳጅ ኩባንያም ሰርጡ መዘጋቱ መርከቦች ወደ ፋርስ ባህረ ሰላጤ እንዳይገቡ እንቅፋት መሆኑንና ለደንበኞች የገባውን ውል በታቀደው መሰረት መፈጸም አለመቻሉን ነው ይፋ ያደረገው። ይህ የኩዌት ውሳኔ በውል ስምምነቶች ላይ የሚካተትና ድርጅቶች ከአቅማቸው በላይ በሆንም ተፈጥሯዊ ወይም ፖለቲካዊ ምክንያት ግዴታቸው መወጣት በማይችሉበት ወቅት የሚጠቀሙበት የህግ አግባብ መሆኑንም ብሉምበርግ ዘግቧል። ኩባንያው ለደንበኞቹ በላከው ማሳሰቢያ የነዳጅ አቅርቦት ሙሉ በሙሉ ባይቋረጥም በጊዜ ሰሌዳው ላይ ግን መስተጓጎሎች እንደሚኖሩና በጊዜው እንደማያቀርብ ጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።